እስካሁን አብዮቱ ከተጀመረ እስካሁን አለት ድረስ በርካታ የኃይል ግንባታ ስራችን በብዙ ጊዜ የተደረገ ነው። በልዩ ሁኔታ የዛሬው ቢያንስ በ3 እና በ4 ነገሮች ልዩ አድርጎት ነው ዛሬ ለመገናኘት የበቃ ነው። የመጀመሪያው ያላችሁበት ምድር እንደ ማህበረሰብ ምናልባትም እዚህ ምድር ስትሏቸው ሰማይ ስትሏቸው ምድር አሊያም ስጋዊ ስትሏቸው መንፈሳዊ ስትሏቸው ስጋዊ የሆኑ ባለ ብዙ ጸጋዎች ምድር ጸጋው የበዛላቸው ምድር ነው ይሄ አንድ። በሌላ መልኩ ሀገር ስትሰራ ሐሳብ ሀገር ስትፈተን ህይወት ያዋጡ ምናልባትም ሀገር በተወረረች ጊዜ 84,000 ጦር አሰልፈው ያንን ወራሪ ጠላት ዋጋ ያስከፈሉና ወደ መጣበት የመለሱ የጀግኖች የነ አርበኛ በላይ ዘለቀ ቀዬ ነው። በሱ ነው የተቀኛችሁ። ሁለተኛው መለያችሁ ነው። ሶስተኛው ከልዩ እስካሁን ከተፈተኑ ወንድሞቻችን ሰልጣኞቻችን ተመራቂዎቻችን እናንተ በልዩ ሁኔታ በብዙ ሁኔታ ፈትኗችኋል። ሁኔታ የፈተናችሁ ወንድሞቻችን ናቸው። ምናልባትም 12 ቀን ጥሬ ባቄላ እየበላ በዚህ ሁኔታ ለምርቃን የበቃ አንዳች ኃይል የለም። እሱ ብቻ አይደለም። ይሄው እኛ እንኳን መጠን እናንተን ከታች አድርገን እኛ ከጠላት አጠገብ መድፍ እየወረደባችሁ ነው። በላያችሁ ላይ ሁኔታ እየፈተናችሁ ነው። ዙ እየወረደባችሁ ነው። ሞርተር እየወረደባችሁ ነው። ያልወረደ ነገር የለም። ይሄው እኛ ከመጣን በዚህ 3 ቀን እንኳን ሁኔታ በጥልቀት ፈትኖ ለዚህ ያበቃችሁ ወንድሞቻችን ናችሁ እናንተ። ይሄ ልዩ ያደርጓችኋል። እሱ ብቻ አይደለም። እስካሁን የሰራነው ሰራዊት እስካሁን የገነባነው ጦር ምናልባትም በአካባቢ የተወሰነ አድማሳዊ ያልሆነ ኃይል ነው የነበረው። እናንተ ስብስቡ አፋብን ተመስርቶ ውቅራችሁም ጭምር ድርጅታዊ አማራዊ ውቅር ነው። ይሄው ከጎንደር አለ። እሱ ብቻ አይደለም። እኔና ወንድም ያርበኛ ማርሸት እንዳገኘነው ከጅማ ጭምር የመጡ ወንድሞቻችን አሉ። ስለዚህ የወደፊቱ ያን ምን ፈልገውን አማራን ነው ዛሬ እዚህ ሀብለን የጀመርነው። በአጥር ያልተከለለ ያን አድማሳዊ አማራ የሚወክል ሆናችሁ ነው የተመረቃችሁት። በልዩ ሁኔታ ነው ይሄ። እስካሁን ከሸዋ ከጎንደር ከወሎ ከጎጃም የተሰባሰበ ስብጥር አልነበረም። የመጀመሪያዎቹ ናችሁ እናንተ። እንኳን ደስ አላችሁ። እሱ ሆኖ በዚህ ዕለት ለዚህ ስለመጣችሁ ዛሬ የምርቃን መርሃ ግብራችሁ በይፋ በዚህ መልኩ ቅድም የጸሎት መርሃ ግብር በማድረግ መርሃ ግብራችሁ በይፋ ተከፍቷል። ቅድም እንደተባላችሁት አንዳች ምዕራፍ ተሸጋግረን ነው ካለፉት 3 ዓመታት ዛሬ የተገናኘ ነው። አንዳች ምዕራፍ በአዲናዊ አጥር ነበር። በምን የተከለለ በወንዝ የተከለለ በተራራ የተተገነ አንዳች አጥር ነበር። ይሄው ዛሬ ያ አጥር ያ ህሌናዊ አጥር ተሰብሮ ነው። ይሄው ከሸዋ ከዛ ሀገር ካጸናው ከሰራው አረበኛ ባዩ ከወሎ ዋልካው ምሬ ወዳጆ ከጎጃም አረበኛ አስረስ ማረ ዳምጤና ሌሎች እናንተ ደግሞ ዛሬ ለዚህ ክብር የበቃችሁት ቅድም እንደተነገረው ከጅማ ከወለጋ ከተለያየ ቦታ ከዚህ ከጎጃም ከወሎና ከሸዋ ብቻ አይደለም ተገናኝታችሁ በዚህ ቅድም በተገለጸው ልዩ ክብር ልዩ ለዚህ ለምድሩ ግርማና ሞገስ ባለው ቀጠና ላይ ለምርቃን የበቃ ነው። ለዚህ ሁሉ ክብር ስለበቃችሁ አንድ ለራሳችሁ ሞራል። ሶማ ብቻውን ተራራ አይደለም። ልክ መቅደላ ሲባል አንዳች የሆነ ተራራ ብቻ አይደለም። ሶማ ልዩ ቦታ የሚሰጠው አንዳች የሆነ ተራራ ዛፍና ምናምን የተሰባሰበበት ተራራ ያኔ በሽፍቶች የበቀለ ምን የቆሰለው ዋርካ ብቻ አይደለም። መሪዎች በላይ ዘለቀ በወቅቱ ሲመራ በጣም ጥቂት 33 ዓመት ነው የነበረው። 33 ዓመት ሆኖ ያንን 84,000 ሰራዊት እንዲመራ ያስቻለው ወደ ራስ በቅነት እንዲበቃ ያስቻለው የምርምር ማዕከል ጭምር ነው ሶማ አንዳች ጥይት የሚተኮስበት ጠላት ድል የሚነሳበት ብቻ አይደለም። የሰው ልጅ ወደ ራስ በቅነት የሚሸጋገርበት አንዳች ልዩ ቦታ ነው። እናንተም ላለፉት 6 ወራት ቀጥ ብላችሁ በሲፈተራ መካከል በድሮን መካከል በጀት መካከል በመድፍ መካከል በዙና ሞርተር መካከል 6 ወር ሙሉ ስትሰለጥኑና አሁን ለበቃችሁበት
አሁን ለደረሳችሁበት አካላዊና አእምሯዊ ብቃት ስትበቁ እዚሁ ቦታ ላይ ነውና ይሄን እየሆናችሁ ነው። ለሱ ተዘጋጁ። በቅዠት ዓለም ውስጥ ሆነው ጠፍቷል፣ ዋሻ ነው ያለው፣ ገዳም ተደብቆ ነው ያለው ያሉት ፋኖ እነሆ ዛሬ ይሄው ከሶስቱም እዞች ከምኒልክ እዝ፣ ከቴዎድሮስ እዝ፣ ካሳምነው እዝ ልጆቹን አሰባስቦ መሪዎቹን እንዲሁ ካፋብን 3 የድርጅት አመራሮችና የሶስቱም እዝ አመራሮች የ64ኛ ክፍለ ጦር አመራሮች እንዲህ አሰባስቦ ያ ለአባቶቻችን ለናሳምነው ጽጌ የራቀው ያ የናንተ አፈሙዝ እንዴት ተሰባሰበው አትንኳቸው አንድ ስትነኩ ነው የሚጥሉት የሚባለው ያ ኃይል ለአባቶቻችን ርቆ የነበረው ዛሬ ለነዋርካው ምሬ ወዳጆ ለናረበኛ አስረስ ማረ ዳምጤ ቀርቦ እንዲሁን ተሰባስበን በአደባባይ በይፋ ይህን ሁሉ ኃይል እያስመረቅን እንገኛለን። እንኳን ደስ አላችሁ። በየደረጃው ያላችሁ የተከበራችሁ የአፋብን ከፍተኛ አመራሮች፣ የዛሬ የምረቃ ፕሮግራም ልዩ የክብር እንግዶች፣ የተከበራችሁ የሚኒሊክ እዝ የስልጠና መምሪያ ኃላፊዎች፣ ደከመን ሰለቸን ሳትሉ ግዳጃችሁን በብቃት ለተወጣችሁ አሰልጣኞች፣ ፀሐይና ብርዱ ረሃብና ጥሙ ዳገት ቁልቁለቱ ሳይሰለቻችሁና ሳትንበረከኩ በቁርጠኝነት ስልጠናችሁን ላጠናቀቃችሁ ለዚህ ክብርም ለበቃችሁ የዛሬ ተመራቂ የኮማንዶ አባላት፣ በዙሪያ ጥበቃ ድርጅታዊ ተልኳችሁን ስትወጡ ለከረማችሁ የሰራዊት አባላትና አመራሮች፣ ይህንን ሰራዊት በመመገብና ምግብ በማብሰል ምግብ በማዘጋጀት ጉልህ ሚና የነበራችሁ እህቶች፣ ወንድሞች ራበን ጠማን በረደን ደከመን ሰለቸን ሳትሉ የከፈላችሁትን ዋጋ ታሪክ ላፍታም የሚዘነጋው አይደለምና በላባችሁና በደማችሁ ደማቅ ታሪክን ለመጻፍ አማራዊ ግዴታችሁንም ለመወጣትና ለዚች የተባረከች ቀን ስላበቃችሁ እንኳን አደረሳችሁ፣ እንኳን ደስ አላችሁ ለማለት እወዳለሁ። ጊዜውን የዋጀና ወቅቱን የተረዳ የሰለጠነ ትውልድ ማፍራት፣ የበቃና የነቃ ትውልድ መቅረጽ፣ ህዝባዊ ሰራዊት የመገንባት ህልማችንን እውን ለማድረግ ላበረከታችሁት አስተዋጽኦ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ታላቅ ምስጋና ያቀርባል። ከዚህ በመቀጠል ይህን ስልጠና ተጀምሮ እስኪጠናቀቅና ለዚህ ደረጃ እንዲደርስ በሐሳብ፣ በሎጂስቲክ፣ በፋይናንስ ስታግዙን ስትለፉ ስትደክሙ ለቆያችሁ በሀገር ውስጥና ከሀገር ውጭ ያላችሁ ወገኖቻችን እነሆ ልፋታችሁ ፍሬ አፍርቶ ለዚህ ቀን ስለደረሰ የሞት ፍርድ በተፈረደበት የአማራ ህዝብ ስም እንኳን አደረሳችሁ፣ እንኳን ደስ አላችሁ ለማለት እንወዳለን። እንደሚታወቀው አማራነት እና ፋኖነት የሀገር ወዳድነት፣ የእምቢተኝነት፣ ያልደፈር ባይነት፣ የአቃፊነት፣ የሀገር ሰሪነት፣ የጀግንነትና የአሸናፊነት ግብርን የተላበሰ የዚህ ትውልድ የወል ስማችን መገለጫችንና መጠሪያችንም ጭምር ነው። ያለምንም ጥርጥር በተለያየ ጎራ የተሰለፈው የአማራ ህዝብ ደረቱ ተከፍቶ ቢታይ ፋኖ የሚል ማህተብ በልቡ ላይ ይኖረዋል። የጊዜ ጉዳይ እንጂ አማራነትና ፋኖነት ይለመልማል። ህዝብም በአንድ ጎዳና በአንድ መንገድ ለአንድ ዓላማ ይሰለፋል። ተወደደም ተጠላም አረረም መረረም የህዝባችን ታሪክና ህልውና በፋኖነትና በአማራነት ወርቃማ ታሪክ ይጻፍለታል፣ ይደምቃል። ስለዚህ አማራ ነኝ የሚል ሁሉ ትልቁም ትንሹም ሊቁም ደቂቁም ምሁሩም አርሶ አደሩም እንደ ህዝብ የገጠመንን የዘር መጥፋት አደጋ ለመከላከልና ለመመከት ለአንድ ዓላማ በአንድ ቤት መሰባሰብና መምከር ይኖርብናልና የአማራ ፋኖ አንድ አማራዊ ድርጅት ሰርቶልናል። ስለዚህ በተለያየ መዋቅር ውስጥ ያላችሁ ለአገዛዙ የእድሜ ማራዘሚያ የሆናችሁ ወንድሞችና እህቶች ኑ አንድ ላይ እንሰለፍ፣ ህዝባችንንም እናተርፍ ይለናል ድርጅታችን አፋብን። ፀሐይ በምስራቅ ወጣ በምዕራብ እንደምትጠልቅ እርግጠኛ ሆነን በድፍረት እንደምንናገረው ሁሉ አማራነትና ፋኖነት ያለምንም ጥርጥር ያሸንፋል። ሀገረ መንግስቱን ተቆጣጥሮ ስር ነቀል የሥርዓት ለውጥ በማድረግ በመትኩ ሁሉንም አካታች ሥርዓት ያሰፍናል። እንደሚታወቀው የአማራ ህዝብ እዚህ ጦርነት ውስጥ የገባው የጦርነት ፍላጎት ኖሮት ሳይሆን ጠላቶቻችን ባስቀመጡት የሐሰት ትርክት የአማራ ህዝብ ዋጋ በከፈለባት በደሙና ባጥንቱ በሰራት ሀገራችን ላይ ውለታው ተግዶ በምስጋና ፋንታ በግልጽና ስልታዊ በሆነ መንገድ መጨፍጨፉ፣ ርስት አልባ መጤ መደረጉ፣
ማህበራዊ ረፍት ማጣቱ ብቻ አስገድዶት የገባበት ጦርነት ነው። ሆኖም አማራ በገዳዮቹ ፊት በዝምታ የሚያልፍበት የግፍ ዘመን ያበቃ ዘንድ አሁን በደመቀ የአባቶቹ የተጋድሎና የአሸናፊነት መንፈስ በፋኖነት ተነስቷል። ሆኖም ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ፖለቲካዊ ችግሮች ፖለቲካዊ መፍትሄ ያላቸው ብሎ በጽኑ ቢያምንም የዛሬና የትናንት ጠላቶቻችን የሰላም በሮችን ሁሉ በመዘጋጋት የገባንበት ራስን የመከላከል ጦርነት እንደሆነ ዓለም የሚያውቀውና የሚረዳው ሀቅ ነው። አማራ ጦርነት ሰባኪ ህዝብ ሳይሆን ፍጹም ሰላማዊና ልማታዊ ህዝብ ነው። ለዚህም ማሳያችን በትንሹ ከዛሬ 500 ዓመት ጀምሮ ያለውን ታሪካችንን ብንመለከት አማራ ማንንም ወሮና አፈናቅሎ አያውቅም። የማንንም መብትም ተጋፍቶ አያውቅም። መብቱንም በሰላማዊ መንገድ ሲጠይቅ የቆየ ህዝብ ሆኖ ሳለ የሰላምና የዲሞክራሲ ትርጉም ያልገባቸው በሐሰት ትርክት የሰከሩ ሰካራም ፖለቲከኞች፣ የበታችነት ስሜት ያደረባቸው የታሪክ ምርኮኞች፣ ተረኞች፣ ፍጹም አምባገነኖች የሰላም ጥያቄያችንን ወደ ጎን በመተው መሳቂያና መሳለቂያ መዘባበቻ ካደረጉንም ሰንበትበት ብለዋል። ሰላም መብትና ሀገር በልምምጥ በልመና በማልቀስ በመልፈስፈስ የማይገኝባት ዓለም ላይ እንደምንኖር ይህ ትውልድ ለአፍታም ቢሆን መዘንጋት የለበትም። ዓላማችን ግልጽ ነው። እየጠፋ ያለ የህዝብ ልጆች ነን። ዓላማችን ህዝባችንን ከመጥፋት አደጋ መከላከል፣ ህዝባችንን ማስከበር፣ መብቱን ማስከበር፣ ህልውናውን ማረጋገጥ፣ ከሌሎች ወንድም ህዝቦች ጋር በሰላምና በፍቅር እንዲኖር ማስቻል ብቻ ነው። ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ተረኝነትን፣ ሽብርተኝነትን፣ መንግስታዊ ሃይማኖትና ሃይማኖታዊ መንግስትን፣ ተገንጣይነትን፣ የሐሰት ትርክትን በጽኑ ይቃወማል። ስለሆነም ጠላቶቻችን እንደሚሉት የአማራ ህዝብ አማራ በሙሉ ጨቋኝ፣ ጦር ሰባኪ፣ ሀገር አልባና ርስት አልባ ሳይሆን ስርዓተ መንግስት ያዋለደ የስልጣኔ መነሻ የሆነ ሀገር ጠባቂ፣ ጀግና እንዲሁም ኩሩ፣ ሰውን አክባሪ፣ ሰላማዊና ፍርድ አዋቂ ህዝብ ነው። ስለዚህ እናንተ የዛሬ ልዩ የኮማንዶ ተመራቂ የሰራዊት አባላት ሞት በተፈረደበት በአማራ ህዝብና በትግሉ በተሰዉ የትግል ጓዶቻችን ስም ይህን የተከበረና የተቀደሰ ዓላማችንን ከግብ ታደርሱ ዘንድ ታላቅ ታሪካዊ አደራ ተጥሎባችኋል። ለዛም ከዛሬ ጀምሮ ህዝባችሁን ህልውናውን ለማስጠበቅ መብቱን ለማስከበር በምትሰማሩበት የግዳጅ ቀጠና ሁሉ ፍጹም ቁርጠኛና ታማኝ የህዝብ አገልጋይ ባሪያ መሆናችሁን በልባችሁ ልታትሙት የግድ ይላል። አመሰግናለሁ። መልእክት ያስተላልፍልናል። ወደሱ ነው